ሰላም እንዴት ናችሁ? የኢየሱስ ስም ይባረክ። ኢየሱስ ያድናል። ምንም ማድረግ አይቻልም። ብቻውን ሕይወት ይሰጣል። ላይክ በማድረግ ጀምሩ። ስሙ ይሄንን ጉድ። ሌሎቹን ልታሳቅቁ ትችላላችሁ። ኬፋ ከ26 ዓመት በላይ የተሳካለት በአገልግሎት ህይወቱ መዝሙሩ በጣም ሰክሰስፉል ሰው ነው። ኬፋ የኢትዮጵያ ዜጋ አይደለም፣ ኖርዌጂያን ነው። ቸግሮኝ አያውቅም። ቢቸግረኝ እንኳን ስራ ባይኖረኝም ደሃ ብሆን ወደ ኖርዌይ ተመልሼ መንግስት ገንዘብ እየሰጠኝ ላይኖረኝ የሚችል ሰው ነኝ። የግል ስራ የግል ቢዝነስ ያለኝ ከህዝብ ምንም ነገር የማልጠብቅ። እሺ ኢየሱስ ያድናል። ክብር ለኢየሱስ ይሁን። ስሙ አይ ኬፋ የምን ሀገር ዜጋ ነኝ ነው ያለው? ጭራሽ ብሎ ዘመንህ ይባረክ ኬፋ። ዊ ላቭ ዩ ሶ ማች እግዚአብሔር። እኛም እኮ የሰማይ ሀገር ዜጋ ነን። ምን አገናኘው? ምኑ ጋር ነው የሚገናኘው? እሱ ጋር ተው እንጂ በዚህ ደረጃ መመጻደቅ፣ ሂፖክራት፣ ግብዝ መሆን ምንድን ነው? እዚህ ዓለም ላይ የሰማይም ዜጋ ሆንክ የምድርም ዜጋ ሆንክ ኤቲስትም ሆንክ ምንም ሆንክ ዴቨሎፕድ የሆነ ካንትሪ ዜግነት ሲሰጥህና የደሃ ሀገር ዜጋ ስትሆን ኦፖርቹኒቲው ይለያያል። እና ዴቨሎፕ የሆነ that's why ወደ $5 ሚሊዮን አሜሪካ ግሪን ካርዷን እንኳን ለመሸጣውን እየጀመረች ያለችው በቃ ኦፖርቹኒቲ ያለው። እና እኔ የዕለት ጉርሴን ለማግኘት ማጭበርበር ውስጥ መግባት አይጠበቅብኝም። ምክንያቱም ኖርዌጂያን ነኝ አይ ቲንክ ያለው እና ኖርዌጂያን ስለሆንኩ ባይ ዲፎልት እሱን ማግኘት እችላለሁ፣ ምንም እንደዛ አይነት ነገር ውስጥ አልገባ። ለዚህ አማራጭ ስላለኝ በዛ ልጠረጥረኝ አትችልም። አስ ሲምፕል አሰች ምንድነው? በተረፈ እኛ ቋቅ ብሉን በቃ ወንጌል እንስበክ። እኚህ ሰዎች እየባሰ ስለሆነ የሚሄዱት ብለን የተውነውን ጉዳይ እግዚአብሔር ጨጓራና ትከሻ ጥሪ ረሃብ ስለሰጠው ጀመረ መናገር። አለቀ። እኔ ባይሆን ያናደደኝ ቀለል በሉ ኬፋ። ዋናው ድግምቱ እኮ ያለው ቀለል አለ ማለት ላይ ነው። ዋናው ቁማሩን ይሰራው የሆነ ነገር በቃ የሆነ ኢሜጅ ክሬት በማድረግ ላይ ነው። ለምን ይመስልሃል? ሁሉም አገልጋዮች ሲጀምሩ መጽሐፍ ቅዱስ እንዳላቸውና እንደሌላቸው እርግጠኛ የሆኑ መጀመሪያ ልብስ ላይ ነው የሚጠለጠሉት። ምን ነው ጀመርክ እንዴ ምናምን ትላለህ። በቃ አዲስ የሆነ አለባበሱን ሲቀይር አይተህ ታውቀዋለህ። በቃ ስፌት የተተኮሰ ካልሲ መልበስ ይጀምራል። ምናምን ማኒፕሌት የማድረግ ጨዋታ ነው አብዛኛው ጨዋታ። ከዛ ደግሞ አፈቀላጤ በዙሪያቸው ይኖራል። አፈቀላጤዎቹ እሱ ከነካኝ የእግዚአብሔር ሰው ማኖፍ ጋድ እንትናዬ ዘይዱ ስጋ ቤት እግዚአብሔር በሚያውቀው ነው ያየሁትን ጉድ ነው የምነግራችሁ። ጥሬ ስጋ ቤት ሄደን ፕሮፌት ተብሎ አስተናጋጆቹ ፕሮፌት የሚሉት ጉደኛ እግዚአብሔርን የማይፈራ እግዚአብሔር ሰው በእውነት ነው ማለት 7 ዓመት አይኑ እንትን እስከሚሆን ድረስ አንብቦ ቁጭ ብሎ ሱሪውን ጨርሶ አንብቦ ያገኘውን ማዕረግ በዛ ደረጃ ሊጠራበት ክሌም አያደርግ። ስጋ ቤት ሄዶ ፕሮፌት መጣ የሚባል የፕሮፌት መቀመጫ የሚባል ሰው በእግዚአብሔር ፊት ነው ዊትነስ አድርጊያለሁ። ፕሮፌት ነው ምናምን ተብሎ ፕሮፌት እንዳይወድም ስጋ ቤት ማለት ነውረኞች መሆናቸውን ተናገረ። እኛ በቃ ወንጌል ነስበክ ምን እናርግ ብለን የተውነው ተናገረ። ዘመኑ ይለምልም። ቀለል አይሉም። አትጠብቁ፣ አንጠብቅ። ቀለል አይሉም። ቀለል ካሉ ቁማሩን ይበላሉ። ቀለል አለማለት ነው ቁማሩ ራሱ። ቀለል ሳይሉ ሲቀሩ ትፈራለህ። የሆነ በቃ የሆነ ኃይል ያለ ይመስልሃል ምናምን ነው። ኤልያስ እግዚአብሔር ሲኖር ሊወጣ ከተደበቀበት ሊወጣ ከዛ በኃይል እንደ ነጎድጓድ የሆነ ድምጽ መጣ። እግዚአብሔር በዛ ውስጥ አልነበረም። ቀጥሎ እንደ አውሎ ንፋስ የሆነ ምናምን መጣ ምናምን፣ እግዚአብሔር በዛ ውስጥ አልነበረም። እያለ ኃይለኛ የሆነው ነገር እንደ ለሆሳስ ድምጽ የሆነ የሚል ድምጽ መጣ። አሁን ውጣ፣ እግዚአብሔር በዛ ውስጥ አለ አለው። መንፈሳዊ ሰው ስትሆን ድባብ በቃ ምናምን ከማየት ትድናለህ። እነሱ ግን መንፈሳዊ አይደለም የሚጫወቱት እዚህ ላይ ነው። የአእምሮ ጌም ነው። ሁሉም ሰው የሆነ ሊፍት ውስጥ የሆነ ጌም አለ። ሁሉም ሰዎች እየገቡ ለሆነ ሰው ይሰግዳሉና ሁሉም ለካ ተከፋይ ናቸው። ከዛ ጨዋታው ላይ ናቸው። አንደኛው ሰውዬ አያውቅም ነው። ሁሉም ሲሰግዱ ያይና መጨረሻ አይ ቲንክ አይ ማይት ቢ ሮንግ እና መስገድ ይጀምራል። እንደዛ አይነት የስነ ከባድ ነው። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ምንም ማድረግ አይቻልም። ስሙ ፕራይቬት ጄት መግዛት የምትፈልጉና ውጪ ዓለማት ላይ መኖሪያ ቤትን መግዛት ለምትፈልጉ ሰዎች የተዘጋጀ የጸሎት ጥሪ ነው። ይቅርታ አድርጉ እንጂ አፍሪካ ውስጥ በቃ ይሄ ወንጌል ያበበ ነው፣ ያደገ ነው። ደሃና ድህነትን ያውቃል። ጄት በነገራችን ላይ የዛሬ 2 ዓመት ነው የዛሬ 2 ዓመት ይሁን 3 ዓመት ባላቅም በዚህ ልጅ ላይ ቪዲዮ ሰርቼ ነበር።
ያለ ወንድ ነው የተወለድኩት እኔ ምናምን ብሎ ሲናገር ነበር። ስለ ቅድስት ድንግል ማርያም ሲከራከር ነበር። ጴንጤዎች አልዳኑም ብሎ ሲያወራ ነበር። አሁን ደግሞ ሳየው ይሄ ቢዝነስ አልተበለም፣ ምንም ብዙም ሰው አልነቀም መሰለኝ። ለዛ ዞር ብሎ መጣ። በዚህ በኩል ደግሞ የግል ጀት እኔ በኢየሱስ ስም የሆነ የተሰራ ነገር አለ እንጂ ሰው እንዴት እንደዚህ አይነት ሌቦች በሚያወሩት ነገር ይታለላል? የዚህን ልጅ ፋይል እንኳን ዞር ብላችሁ ወዲያ ላይ ሄዳችሁ የማይሆን ነገር የምናገር ልጅ ነበር እኮ። አሁን መጥቶ ፕሮፌት ሆኖ ቁጭ አለ። የግል ጀት አሜን ያሉ ሰዎች እኔ ኮሜንት ሴክሽን ላይ ገብቼ እያየሁ አሜን ያላችሁ ሰዎች በሙሉ አማኑኤል ግቡ። እናንተ የአእምሮ በሽተኞች ናችሁ እንጂ እኔ ይቅርታ አድርጉኝ። ሰው ጤነኛ ሰው ሆኖ እንደዚህ አይነት ንግግር አሜን ብለህ ታልፋለህ? ምን ማለት ነው አሁን? እሺ ኧረ ኢየሱስ ያድናል፣ ኧረ ኢየሱስ ያድናል። ክብር ለኢየሱስ ይሁን። ራሳችሁን ጠብቁ ከሐሰተኞች። አቤት አቤት አቤት! የግል አውሮፕላን የግል ቀስ በቀስ እነዚህ ሰዎች የግል ሀገር የግል ደሴት እንሰጣለን ይላል። ኧረ በኢየሱስ ይሄን አሜን ትላለህ ኮሜንት ሴክሽን ላይ ገብተህ። ኧረ ኢየሱስ ልብስ ጥላንተ ሰርተህ ብላ። ኧረ ኢየሱስ ህይወት ነው፣ ምንም ማድረግ አይቻልም። ብቻውን ህይወት ይሰጣል። ከእንደዚህ አይነት ተረት ከዲጂታል ተረትም ያደናል። ተረት እኮ ነው ኢየሱስ ያ ስሙ። ይሄንንም እኔ ከመምጣቴ በፊት ሁላችሁም አሪፍ እድል ነበራችሁ። አሁን ይመስለኛል ጊዜው የኔ ነው። ተቀበሉት ይሄንን ሪያሊቲ። እና ምን መሰላችሁ አደከሙን እኮ በኢየሱስ ምን እንበል? ያደክማል በኢየሱስ ስም። እኔ እኮ የእነሱ ነገር አይደለም እኮ እነሱ ሰዎች ቢዝነስ እየሰሩ ነው፣ ለገንዘብ ለጥቅማ ጥቅም ነው ይሄን ሁሉ ነገር እየሰሩ ያሉ። እሱ አይደለም የሚገርመኝ የኛ ነገር። እሺ ትላንትና ተበላን፣ ከትላንት ወዲያ ተበላን። አሁንም በእነዚህ ሰዎች ጸጉራቸውን አበጥሩ የሆነ ነገር አድርጎ ይመጣል። ምን ለማለት ነው? እኔ ከመምጣቴ በፊት እናንተ ተሸቅሉ ነበር፣ አሁን ኧረ በኢየሱስ ስም ወቀው። እኔ እኮ የእሱ ነገር ምንም አይገርመኝም እንዴ። እኔ ከመምጣቴ በፊት ብልም እኮ እሱ እውነት አለ፣ ገንዘብ ሊሰራ ነው። ነገር ግን እናንተ ይህንን ከስር ገብታችሁ አሜን እያላችሁ የምትከተሉ ሰዎች እግዚአብሔር ልብ ስጣችሁ። የትኛው ፕላኔት ላይ በምን አይነት ሀገር ላይ እንደምትኖሩ ግራ እዚቹ እኛ ባለንበት ምድር እኛ የምናወራውን ነገር ይሄንን ቋንቋ እየሰማችሁ ከሆነ እኔ እንጃ ጤነኞች አትመስሉ። ለነዚህ ሰዎች ገንዘብ እየሰጣችሁ ፈውስ ይመጣል ምን ይመጣል ብላችሁ ዘይት የምትገዙ ሰዎች ሌላ ዓለም ላይ ካላችሁ እኔ እንጃ። ቲክቶክን የሚጠቀም ሌላ ሰው ካለ እኔ እንጃ። ኧረ በኢየሱስ ስም ኧረ ከነዚህ ሰዎች ራሳችሁን ጠብቁ፣ ከሐሰተኞች ራሳችሁን ጠብቁ። ኧረ ኢየሱስ ያድናል። በኢየሱስ ስም እንዲህ ትግል እኮ ነው። ኧረ እባካችሁ ከሐሰተኞች ራሳችሁን ጠብቁ። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ብቻውን ህይወት ይሰጣል። ኧረ በስመ አብ! ዲጂታል ተረት ስማይነንም የጠፋው ልጅ ሲባል ከቸርች የጠፋው ልጅ ብቻ ነው አይደል አይምሯችሁ ላይ የሚመጣው? ታሪኩ ላይ ግን ሁለት የጠፉ ልጆች ናቸው ያሉት። አንደኛው ከአባቱ ርቆ የጠፋ ኃጢአት የሰራ የአባቱን ንብረት ተካፍሎ ሄዶ የተጎሳቆለ ህይወት ያለውን ታሪክ ነው የሚያነሳው። ነገር ግን አንደኛው ቤት ውስጥ ሆኖ ራሱ የጠፋ ነበር። እሱ ኤክስፖዝድ የሆነው መቼ መሰላችሁ? ልጅየው ልክ ሲመለስ የጠፋው ልጅ ሲመጣ አባትየው ስጦታ ሲሰጠው ድግስ ሲደግስለት ቤት ውስጥ የነበረው ልጅ ኤክስፖዝድ ሆነ፣ ጠፍቶ እንደነበር ማለት ነው። አንተ ለኔ አንድ ቀን እንደዚህ አድርገህልኝ ማታ ከጓደኞቼ ጋር እንኳን እንድበላ ፈቅደህልኝ ማታ ይሄ የትም ዞሮ ሲመጣ እንዴት ታረግለታለህ ብሎ ለአባትየው ያለውን ሮንግ ኢሜጅ ኤክስፖዝድ አደረገ። በአካል የጠፋው ብቻ ሳይሆን ቤት ውስጥ ያለውም ልጅ ጠፍቶ ነበር። አንድ ሰው ለእግዚአብሔር ለአምላኩ ትክክለኛ ኢሜጅ ከሌለው አባቱ ለሱ ያደረገለት ነገር ካልገባው በክርስቶስ ሲድን ምን እንዳገኘ ምን እንደተቀበለ አንደርስታንድ ያላደረገ ሰውና ቸርች ውስጥ ሆኖ ኦፈንድ የሆነም ሰው የጠፋ ልጅ ነው። እና አባትየው አንተ እኮ አላወቅም እንጂ ዴይ ቱ ዴይ እንደዛ ማድረግ ትችል ነበርኩ ያንተ ነው የሁሉ ነገር አለ። ቤት ውስጥ ሆኖ እየተማረረ አባቱን እየጠላ እየተናደደ የሚኖር ነበር፣ ዕውቀት ስለሌለው ስላላወቀ ማለት ነው።
የትኛው ውስጥ ናችሁ እናንተ ያላችሁት? ስለ አባታችሁ አንደርስታንድ ካረጋችሁ በመንፈሳዊ ሕይወት የተቀበላችሁትን ነገር አንደርስታንድ አድርጋችሁ በዛ ሪያሊቲ እየኖራችሁ ከሆነ መልካም። ካልሆነ ግን ከሁለቱ ከጠፉት ልጆች ውስጥ አንዱ ናችሁ። ወይ አባታችሁ ቤት ሆናችሁ አባታችሁ ያደረገላችሁ ነገር ሳይገባችሁ እያማረራችሁ ነው፣ ወይ ደግሞ አንደኛችሁን ጥላችሁ ጠፍታችኋል። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ምንም ማድረግ አይቻልም። ኢየሱስ ያድናል። ስሙ ይነንም በቅርቡ ወደ ጌታ የሄደ ወዳጅ አለኝ። በሰሜን አሜሪካ የአብያተ ክርስቲያናት ህብረት ጸሐፊ ነበር፣ ታውቁታላችሁ። ወዳጄ ነውና ባመመው ጊዜ ወደ ቤት ሄድኩ። እሱ ጋር ማውራት ስንጀምር በጉረኛው ሞት ፊት ቆሜያለሁ አለኝ። በወንጌል እፎክራለሁ፣ ተሻግሬ ሊሄድ ነው። ወዳጄ እኔ ጸልያለሁ ስለው ኖ አለኝ። ከብዙ ጭቅጭቅ በኋላ አንተም እንደ እምነትህ እኔም እንደ እምነቴ፣ እኔ ግን አንድ ነገር አውቃለሁ አለኝ። ምንድነው ስለው በሞት ፊት መቆም የማያስችለኝ ወንጌል አላዳነኝም አለኝ። በሞት ፍርሃት ውስጥ የነበሩትን ነፃ ያወጣ ዘንድ በስጋና በደም አለ ዕብራውያን መጽሐፍ ምዕራፍ 2 ቁጥር 14 እና 15 በሞት ፍርሃት ውስጥ ተቀምጦ እዚህ ታምራት ምናምን ብላችሁ ብትዘምሩ ፌክ ነው። Are you ready to die? ምን ያህል ደፋሮች ናችሁ? ሞት ምንም አያስፈራኝም ምን ያህል ትላላችሁ ወንድሞች እናቶች? ከስራ ወደ ቤት ስትሄዱ ፈርታችሁ ታውቃላችሁ? ለምን? ቤታችሁ በቃ ቤታችሁ እንደሆነ እርግጠኞች ናችሁ። በእኛና ባልዳኑት ሰዎች መካከል ያለው ልዩነት ምን እንደሆነ ብዙ የተሰመረ ነገር ስለማላይ ነው። ቅድም የነገርኳችሁ ሰቀቀን ነፍሴን ያስጨንቃታል። ይሄ የምሰብከው ህዝብ፣ ይሄ የማስተምረው ህዝብ መንግስተ ሰማይ ካላገኘሁት ምን ይጠቅመኛል? ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ለምናገኘው ነገር ብቻ ከእግዚአብሔር እጅ የሆነ ነገሮችን ተቀብለ እስከዛ በኋላ ሞት አይቀርም እኮ እና ታምራት እንትን ገባ ብቻ አታሳድድ። ሞትም አለ ወንጌልን ከተቀበልክ። ኧረ ኢየሱስ ያድናል። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ምንም ማድረግ አይቻልም። ስሙ ይነንም ኢየሱስ ብቻውን ያድናል። ያለ አቡ ያድናል አይደል? ያለ ተክልያ ያድናል አይደል? ያለ እናንተስ? ያለ አንተ ያድናል? ያለ አንተ ማለት አንተ የሆነ ተሳትፎ ሳታደርግ የሆነ ድርጊት መጠመቅ ይሆናል፣ ጌታራት ይሆናል፣ አስራት በኩራት ምናምን ማአት አይነት የዝርፊያ መንገድ አለ። በዛ ሁሉ ሰተህ ማታኮን የፍቅር ስጦታ የአገልጋዩን መባረክ ምናምን ይባሉ አሉ። ብዙ አሉ የገንዘብ አቀባበል ዘዴዎች። እዛ ውስጥ ሁሉ ሳትሳተፍ ትድናለህ? ኢየሱስ ተሰቅሏል። በዚህ ቅጽበት ውሃ ጥምቀት ሳትጠመቅ የጌታ ራስ ሳትቆርስ ኳየር ሳታገለግል አገልጋዩ ገንዘብን ሳይበላ ከኢየሱስ አጠገብ አብረህ ተሰቅለህ ቢሆን እጅ ስጦታ ሳይሰጥ አስራት ሳይከፍል ደግ ሳይሰራ ሚስማር ተመቶበት ቢሆን እግር ኢየሩሳሌም ሳይሄድ ቸርች ሳይደርስ የትም ቦታ አገልግሎት አንድ ቀን ሳይሳተፍ ተቸንክሮ እንደ ኢየሱስ መስቀል ላይ ጌታ ሆይ በመንግስት ስትመጣ አስበኝ ብትል ዛሬ ከኔ ጋር ገነት ትሆናለህ ይልሃል? ተሰቅሏል ይልሃል? ያ ሰውዬ ከዳነ አንተ ለምንድን ነው ማትድነው? በዛ መንገድ በእጁ ምን ሲሰራበት ነው የዳነው? ምን ሰርቶ? ድሃ በላ፣ አስራት ሰጠ፣ በኩራት ከፈለ፣ የፍቅር ስጦታ አገልጋዩን ባርኳል ምናምን። አሁን አልኳቸው ሌሎችም ነበር። ኳየር ነበረ። እግሩ ቸርች ደርሶ ያውቃል? እግሩ ምኩራብ ገብቶ ያውቃል? የት ነው የነበረው? ጫካ ውስጥ። እግሩ ለጥፋት የቸኮለ፣ እጁ ደም ለማፍሰስ የቸኮለ፣ ከነስሙ ወንበዴ፣ ቋንጃ ሰባሪ፣ ነጋዴ ቀሚስ፣ ሴት ደፋሪ፣ ጎጆ አቃጣይ፣ ከብት ዘራፊ
ይሄ ሰውዬ እጅ ከፍኝ ተይዞ አንድ ቀን ድሃ ሳይረዳ አንድ ቀን መቅደስ ሳይደርስ በነዛ ክፉ እግሮቹ ጫካ ለጫካ እንደሮጠ በሮም ወታደሮች ተይዞ መስቀል ላይ እግሮቹ እድሜ ለንስሐ ስጠኝ ሳይል ቸነከሩት። ግን እጁ ቢያዝም ደግ አድራጊ እጅ፣ እግሩ ቢያዝም ኢየሩሳሌም ሄዶ ባይሳለምም ይህ የምንድንበት ቃል አለ ጳውሎስ ልብና አፋችን ጋር ሆኖ ቅርብ ሆኖልናል። ልብና አፋችን ይንቸከር ይሄኛው ኢየሱስን ሮጠ መጥተህ የተቀበልክ ቀን ትድን ይሆን? እግር ለጥፋት ሁሉ እንደፈጠነ ኢየሱስን ጌታዬ ነህ በትንሣኤ ጊዜ ታስበኛለህ ስትለው ትድን ይሆን? ነው ወይስ ቸርች መጥተህ ደህንነት ተምረህ ከዛ ውሃ ጥምቀት አጥምቀን ከዛ ደግሞ ጸባይንኛ እየገመገምን ከተሻሻለ ጸባይ ማቴዎስን ስታጠና ዮሐንስን ስትለበልበው ነውንን? እንዲህ ነው የሚሸቀጠው ወንጌል? ያ የተሰቀለው አንተ ይሄን ሁሉ ሳታደርግ በእጅ በእግር ሊያድን አይችልምን? ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። የማንም እርዳታ ታኮ አያስፈልግም። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። እወዳችኋለሁ። ተባረኩ።